የኢራን አብዮታዊ ዘብ የቅዱስ ኃይል አዛዡ ብርጋዴር ጀነራል እስማኤል ቃኒ አሜሪካና እስራኤል መንግስታቸው በመካከለኛው ምስራቅ ምድር ላይ ለዓመታት ሲዘሩት የነበረውን የጦርነትና የጥፋት ዘር አሁን ወደ መሰብሰቢያው ምዕራፍ ላይ ደርሶ ያገኙት ውጤት ግን ፍጹም ባዶ መሆን ብቻ ነው በማለት አንድ አስገራሚ ንግግር ማድረጋቸውን ተስኒም ኒውስ አስነብበዋል። ጀነራል እስማኤል ቃኒ እንደሚሉት ከሆነ አሜሪካ ሰፊውን ወታደራዊ በጀት መድባ እጅግ ዘመናዊ የሚባሉ የጦር መርከቦችን በባህረ ሰላጤው አሰማርታና በኢኮኖሚ ማዕቀብ የኢራን ጦርና ህዝብን ለማንበርከክ ሞክራ የደረሰችበት ድምዳሜ ሽንፈት ብቻ ነው ሲሉ ተደምጠዋል። ይህ ሽንፈት ደግሞ የሚለካው በጦር ሜዳ ድል ብቻ ሳይሆን በቀጠናው ላይ የነበራቸውን ተሰሚነትና የቁጥጥር አቅም ሙሉ በሙሉ በመንሸራተቱ ነው ሲሉ እስማኤል ቃኒ ገልጸዋል። እስራኤልም ብትሆን በጋዛና በሊባኖስ ድንበር ላይ የከፈተቻቸው ጦርነቶች ራሷን ከበባ ውስጥ እንድታስገባ እንጂ የፈለገችውን የደህንነት ቀጠና እንድታመቻችና እንድታገኝ አላደረጋትም ሲሉ ተናግረዋል። ጀነራል ቃኒ ይህንን ሁኔታ ሲያብራሩ ጠላቶቻችን በቢሊዮን የሚቆጠር ዶላር አፍስሰው በሺዎች የሚቆጠሩ ወታደሮችን አሰልፈው በመጨረሻ ግን ከአካባቢው የሚወጡት ውርደትና ታሪክ የማይረሳው ኪሳራ ተከናንበው ነው በማለት የሁኔታውን ጥልቀት ሲገልጹ ተደምጠዋል። ይሄ የመውጫ ምዕራፍ የተጀመረው አሁን አይደለም የሚሉት ጀነራሉ ወደ ኋላ ጉዳዩን በመውሰድ አሜሪካ በየመንና በቀይ ባህር ላይ የደረሰባትን ውርደት እንደ ትልቅ ማስረጃው ነው ሊቀርብ የሚገባው ነው ብለዋል። በዓለም ላይ ካሉ ደካማ ኃይሎች አንዱ ነው ተብሎ ይታሰብ የነበረው የየመኑ አንሳሩላ ኃይል ወይም የሀውቲ ኃይል የአሜሪካና የብሪታንያን የባህር ኃይል የበላይነት ተገዳድሮ በቀይ ባህር ላይ ያሳየውን ጽናት ለጀነራል እስማኤል ቃኒ ትልቅ ስልታዊ ትምህርት ሆኖ እንደሚወሰድ ሰፍሯል። አሜሪካ በወቅቱ የቀይ ባህርን መተላለፊያ ለንግድ ክፍት ለማድረግ ኦፕሬሽን ፕሮስፐሪቲ ጋርዲየን በሚል የጀመረችው ዘመቻ በሁቲዎች ጽናት ምክንያት ግቡን ሳይመታ መቅረቱ አሁንም በሆርሙዝ የባህር ሰርጥ ላይ አሜሪካ ለምትሞክረው ይኸው አዲሱ ከበባ ሽንፈትን ቀድሞ የሚያበስር ምልክት ነው ሲሉም አክለውበታል። በአሁኑ ሰዓት በቴህራንና በዋሽንግተን መካከል ያለው ፍጥጫ ወደ አዲስ ምዕራፍ ነው የተሸጋገረው። ፕሬዚደንት ዶናልድ ትራምፕ የኢራንን የነዳጅ ሽያጭ ለማቆም የጀመሩትን ሆርሙዝን የመዝጋት ስልት በጀነራል እስማኤል ቃኒ እይታ የባዶነት ምልክት ነው ተደርጎ የተወሰደው። ጀነራሉ እንደሚሉት ከሆነ ኢራን አሁን ያለችበት ሁኔታና ያላት አክሰስ ኦፍ ሬዚስታንስ የጽናት ግንባር ተብሎ የሚታወቀው ትስስር ማንኛውም አይነት የውጭና የውስጥ ጫናን የመቋቋም ብቻ ሳይሆን ወደ ጠላት ምሽግ የመመለስ አቅምም አለው ብለዋል። ይህ ክፍል የሚያሳየን ትልቁ ምስል ደግሞ መስላችሁ አሜሪካና እስራኤል በቀጠናው ያላቸው የበላይነት ማብቂያው መቃረቡና ይህንንም ተከትሎ የሚመጣው አዲስ የኃይል ሚዛን ኢራንና አጋሮቿን ማዕከል ያደረገ እንደሚሆን ነው። እስማኤል ቃኒ ይህንን ሲሉ እኛ የምንናገረው ስለ ወደፊቱ ብቻ ሳይሆን አሁን መሬት ላይ የሆነ ስላለው ሀቅ ነው። ጠላት መንገዱን ስቶ ወደ ገደል እያመራ ነው በማለት የወደፊቱን የቀጠናውን ፖለቲካዊ አቅጣጫ በልበ ሙሉነት ሲተነብዩ ነው የተደመጡት። ታዲያ በዛሬው የሊጥ ንቅራችን የተከበራቸው የገበያ ሚዲያ ተከታታዮቻችን ይህንን የጀነራል እስማኤል ቃኒ ወቅታዊ ሁኔታዎችና የአክሰስ ኦፍ ሬዚስታንስ አቋምን በተመለከተ ያጋሩት ሰፋ ያለውን ሀተታ በዝርዝር ወደ እናንተ የምናደርስ ነው የሚሆነው። ገበያ ሚዲያን ስለምትከታተሉ እጅግ አድርገን እናመሰግናለን። የዩቲዩብ ገጻችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ የጀነራሉን ዝርዝር ጉዳዮች በስፋት ወደ እናንተ እናደርሳለን። ስለዚህ አብራችሁን ቆዩ። ከመሸጋገሪያው በኋላ በዝርዝር ጉዳዮች እንገናኛለን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በውጭ የምትኖሩ ኢትዮጵያውያን ወገኖቻችን ሪል ስቴት ስትገዙ ዋናው ጥያቄው ማነው የሚሰራው የሚል እንደሆነ እናውቃለን። ሰመር ሪል ስቴት ለዚህ ጥያቄ አስተማማኝ መልስ አለው። የሪል ስቴት ባለቤቱ ራሳቸው ለ30 ዓመታት በውጭ ሀገር ይኖሩ በመሆናቸው የእናንተን ፍላጎት ጠንቅቀው ያውቃሉ። ከዚህ በፊት ቅንጡ መኖሪያዎችን በራሳቸው ሙሉ ፋይናንስ ሰርተው ያስረከቡ ሲሆን አሁን ደግሞ ከ16 በላይ ኤምባሲዎችና የጫካ ፕሮጀክት አጠገብ በሚገኘው ሳይታችን ለበዓል ልዩ ቅናሽ አቅርበናል። 100% ሙሉ ክፍያ ለሚከፍሉ ደንበኞቻችን በካሬ 72000 ብር ብቻ። በተጨማሪም የ50% የባንክ ብድር አመቻችተናል። እኛ የምንሸጥሎ ቃል ብቻ ሳይሆን በተግባር የታየ ጥራት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት የጥራትና የታማኝነት መገኛ። መልካም በዓል። ጀነራል እስማኤል ቃኒ በመግለጫቸው ውስጥ ትኩረት የሰጡት ትልቁ ነጥብ የአክሰስ ኦፍ ሬዚስታንስ ግንባር አሁን ላይ የደረሰበትን የአንድነት ደረጃ ከቀድሞው በላቀ ሁኔታ የተጠናከረ ነው የሚለው ነጥብ ነው። ለብዙ የምዕራባውያን ተንታኞች አክሰስ ኦፍ ሬዚስታንስ በተለያዩ ሀገራት የተበታተነና የራሱን አጀንዳ ያላቸው ቡድኖች ስብስብ ሊመስል ይችላል። ነገር ግን ቃኒ ያረጋገጡት ሀቅ ይህ ግንባር አሁን ላይ ወደ አንድ የጋራ የጦርነት ክፍል ወይም ጆይንት ዋር ሩም መሸጋገሩ ነው። ይህ ማለት ምን መሰላችሁ? በሊባኖስ ያለው ሂዝቦላ
በየመን ያለው አንሳሩላህ ወይም ሀውቲ፣ በኢራቅና በሶሪያ ያሉ ሌሎች ታጣቂዎች እንዲሁም በፍልስጤም የሚገኙት የሐማስና የጂሃድ ተዋጊዎች እንደ አንድ አካል መተንፈስና መንቀሳቀስ ጀምረዋል ማለት ነው። ይህ የተቀናጀ እንቅስቃሴ ደግሞ በጀነራል እስማኤል ቃኒ ኢሳ ከዚህ ጦርነት ያገኙት ትልቁ ስኬት ነው። እስራኤልና አሜሪካ ቀደም ባሉት ጊዜያት ትኩረቶቻቸውን በአንድ ግንባር ላይ ብቻ በማድረግ ሌሎችን ነጣጥለው ለማጥቃት ይሞክሩ ነበር። አሁን ግን ሁኔታው ተቀይሯል። በጋዛ ላይ ጥቃት ሲሰነዘር በቀይ ባህር ላይ የመርከቦች እንቅስቃሴ ይስተጓጎላል። በሊባኖስ ላይ ጫና ሲበዛ በኢራቅ ያሉ የአሜሪካ የጦር ሰፈሮች ኢላማ ይደረጋሉ። አሁን ይህ አንድ ለሁሉም ሁሉም ለአንድ የሚለው ስትራቴጂ ያሏቸውን ጠላት የተባሉትን አካላት ግራ የሚያጋባና የተኛውን ግንባር ቅድሚያ እንደሚሰጡ እንዲጨነቁ የሚያደርግ ነው። ቃኒ እንደሚሉት ከሆነ ይህ ስምምነት በወረቀት ላይ የሰፈረ ዲፕሎማሲያዊ ውል ብቻ አይደለም፣ በመስዋዕትነትና በጋራ ራዕይ የታነጸ የደም የትግል ውጤት ነው። የጀነራሉ ንግግር ሌላኛው ያነሳው ቁልፍ ነጥብ ደግሞ መሰላችሁ የአክሲስ ኦፍ ሬዚስታንስ ግንባር አመራርና ውሳኔ ሰጭነት ጉዳይ ነው። ብዙዎች የኢራን ከፍተኛ መሪዎች ላይ የሚደርሱ ጥቃቶች ግንባሩን ያዳክማሉ ብለው ይገምታሉ። ቃኒ ግን በንግግራቸው የግንባሩ አስተሳሰብና መንፈስ ከግለሰቦች በላይ መሆኑን ያሰመሩበት የእስራኤል የደህንነት መዋቅር በየጊዜው የሚያካሄዳቸው ግድያዎችና የግድያ ሙከራዎች፣ የአየር ጥቃቶች ብሎም ሌሎች እርምጃዎች ግንባሩን ወደ ኋላ ከማፈግፈግ ይልቅ ይበልጥ ራሱን እንዲያሻሽልና እንዲያዘምን እንዳደረገው ይገልጻሉ። ይህ የተቀናጀ ኃይል አሁን ላይ የራሱን የጦር መሳሪያ የማምረት የራሱን የደህንነት መረጃ የማሰባሰብና የራሱን ስልታዊ ጥቃት የመሰንዘር ሙሉ ብቃት ላይ መድረሱም አሜሪካ በቀጠናው የነበራትን የኃይል የበላይነት በከፍተኛ ሁኔታ የሚገዳደር ሆኖ ተገኝቷል። ልብ ሊባል የሚገባው ሌላኛው ጉዳይ መሰላችሁ ቃኒ ይህንን ግንባር የሰው ልጆች ጠላት ከሚሏቸው ኃይሎች ጋር ለማነጻጸር እንዲሁም እነሱን ለመፋለም መጠቀማቸውን ነው። እሳቸው እንደሚሉት ከሆነ አሜሪካና እስራኤል በቀጠናው የሚንቀሳቀሱት ለጥፋትና ለዝርፊያ ሲሆን የጽናት ግንባሩ ወይም አክሲስ ኦፍ ሬዚስታንስ ግን የሚታገለው ለነጻነትና ለክብር ነው። ይህ የሞራል የበላይነት ደግሞ ተዋጊዎቹ እስከ መጨረሻው ድረስ እንዲጸኑ የሚያደርጋቸው ዋነኛ ሞተር ነው ብለዋል። ጀነራል እስማኤል ቃኒ የጽናት ግንባሩን ጥንካሬ ሲያብራሩ እኛ የምንዋጋው በመሳሪያ ብዛት ብቻ ሳይሆን በማይበገረው የልባችን ጽናት ነው በማለትም ነው። ይህ ስልታዊ ጥምረት መጪውን የመካከለኛው ምስራቅ አዲስ የታሪክ ምዕራፍ የሚጽፍ መሆኑን በዝርዝር ያስቀመጡት። ይህ የሚያሳየን መስላችሁ ግንባሩ ከመከላከል አልፎ ወደ ማጥቃትና አጀንዳዎችን ወደ ማስቀመጥ ደረጃ መሸጋገሩ ነው። ይህም አሜሪካና እስራኤል በቀጠናው እንዲቀጥሉ የነበራቸውን ተስፋ በከፍተኛ ሁኔታ የሚያጨልም አጋጣሚ ሆኖ ተገኝቷል። ብርጋዴር ጀነራል እስማኤል ቃኒ በመግለጫቸው ውስጥ ይህንን ሆርሙዝን አስመልክቶ የሰጡት አስተያየትም አሜሪካ በፕሬዝዳንት ዶናልድ ትራምፕ አማካኝነት የጀመረችውን አዲስ የኢኮኖሚና የወታደራዊ ከበባ ስልት በቀጥታ የሚገዳደር ሆኖ ነው የተገኘው። አሜሪካ የኢራንን የነዳጅ ሽያጭ ወደ ዜሮ ለማውረድና የባህር በሮቿን ሙሉ በሙሉ ለመቆለፍ የምታደርገው ጥረት በጀነራል እስማኤል ቃኒ እይታ ከታሪክ ስህተት ያልተማረ የከንቶች ጥረት በሚል ነው የተገለጸው። ይህ የባህር ላይ ፍጥጫ ለምን እንዲህ ስልታዊ ሆነ የሚለውን ስንመለከት ደግሞ መስላችሁ የሆርሙዝ የባህር ሰርጥ የዓለምን የነዳጅ ፍላጎት ሲሶውን ያክል የሚተላለፍበት መስመር መሆኑ ነው። አሜሪካ ይህንን መስመር በመቆጣጠርና በኢራን ላይ ጫና በመፍጠር ኢራን ወደ ድርድር ጠረጴዛ ለማምጣት ብታስብም ጀነራል እስማኤል ቃኒ ግን ያሰመሩበት ሀቅ ሌላ ነው። እሳቸው እንደሚሉት ከሆነ የኢራን ባህር ኃይልና የቅዱስ ኃይል የተቀናጀ ስራ ይህንን የባህር በር የመጠበቅ ብቻ ሳይሆን አስፈላጊ ሆኖ ሲገኝ በጠላት ላይ የማይቀለበስ እገዳ የመጣል አቅምም አለው ብለው ይከራከራሉ። አሜሪካ በባህር ሰርጡ አካባቢ የምታደርገው እንቅስቃሴ በኢራን ወታደራዊ ራዳሮችና ሚሳኤሎች ሙሉ ቁጥጥር ስር መሆኑ ቃኒ በኩራት ይናገራሉ። ይህ ማለት መሰላችሁ አሜሪካ በኢራን ላይ የምትጥለው ማንኛውም የባህር ላይ ከበባ በተቃራኒው ለራሷና ለአጋሮቿ የኢኮኖሚ ራስ ምታት የሚሆን አጸፋዊ እርምጃን የሚጋብዝ ይሆናል። ጀነራል እስማኤል ቃኒ ንግግራቸው ይበልጥ ግልጽ ሲያደርጉ ደግሞ ምን ይላሉ መሰላችሁ አሜሪካ ቀደም ሲል በባቤል መንደብና በቀይ ባህር የደረሰባትን ሽንፈት አሁን ላለው ሁኔታ እንደማሳያ ያቀርቡታል። በየመን የሚገኙ የአክሲስ ኦፍ ሬዚስታንስ አባላት ወይም የአንሳሩላህ አባላት ሀውቲዎች ዓለምን ጉድ ባሰኘ ሁኔታ ግዙፍ የጦር መርከቦችና የንግድ መስመሮችን ማስተጓጎል መቻላቸው የቀደመ ታሪክ ነው። አሜሪካ ያላትን የባህር ላይ የበላይነትም ጥያቄ ውስጥ በተደጋጋሚ የከተተ ጉዳይ ነበር። አዛዡ እንደሚሉት አሜሪካ በቀይ ባህር ላይ ያልተሳካላትን ወታደራዊ የበላይነት በሆርሙዝ የባህር ሰርጥ ላይ ደግሞ አለሁ ማለቷ የሞኝነት ስሌት ነው ያሉት። አሜሪካ የኢራንን የነዳጅ ሽያጭ ወደ ዜሮ ለማውረድና የባህር በሮቿን ሙሉ በሙሉ ለመቆለፍ የምታደርገው ጥረት በጀነራል እስማኤል ቃኒ እይታ ከታሪክ ስህተት ያልተማረ የከንቶች ጥረት በሚል ነው የተገለጸው። ይህ የባህር ላይ ፍጥጫ ለምን እንዲህ ስልታዊ ሆነ የሚለውን ስንመለከት ደግሞ መስላችሁ
የሆርሙዝ የባህር ሰርጥ የዓለምን የነዳጅ ፍላጎት ሲሶውን ያክል የሚተላለፍበት መስመር መሆኑ ነው። አሜሪካ ይህንን መስመር በመቆጣጠርና በኢራን ላይ ጫና በመፍጠር ኢራን ወደ ድርድር ጠረጴዛ ለማምጣት ብታስብም ጀነራል እስማኤል ቃኒ ግን ያሰመሩበት ሀቅ ሌላ ነው። እሳቸው እንደሚሉት ከሆነ የኢራን ባህር ኃይልና የቅዱስ ኃይል የተቀናጀ ስራ ይህንን የባህር በር የመጠበቅ ብቻ ሳይሆን አስፈላጊ ሆኖ ሲገኝ በጠላት ላይ የማይቀለበስ እገዳ ይመጣል አቅምም አለው ብለው ይከራከራሉ። አሜሪካ በባህር ሰርጡ አካባቢ የምታደርገው እንቅስቃሴ በኢራን ወታደራዊ ራዳሮችና ሚሳኤሎች ሙሉ ቁጥጥር ስር መሆኑ ቃኒ በኩራት ይናገራሉ። የማለት መሰላችሁ አሜሪካ በኢራን ላይ የምትጥለው ማንኛውም የባህር ላይ ከበባ በተቃራኒው ለራሷና ለአጋሮቿ የኢኮኖሚ ራስ ምታት የሚሆን አጸፋዊ እርምጃን የሚጋብዝ ይሆናል። ጀነራል እስማኤል ቃኒ ንግግራቸው ይበልጥ ግልጽ ሲያደርጉ ደግሞ ምን ይላሉ መሰላችሁ? አሜሪካ ቀደም ሲል በባቤል መንደብና በቀይ ባህር የደረሰባትን ሽንፈት አሁን ላለው ሁኔታ እንደማሳያ ያቀርቡታል። በየመን የሚገኙ የአክስ ኦፍ ሬዚስታንስ አባላት ወይም የአንሳሩላህ አባላት ሀውቲዎች ዓለምን ጉድ ባሰኘ ሁኔታ ግዙፍ የጦር መርከቦችና የንግድ መስመሮችን ማስተጓጎል መቻላቸው የቀደመ ታሪክ ነው። አሜሪካ ያላትን የባህር ላይ የበላይነትም ጥያቄ ውስጥ በተደጋጋሚ የከተተ ጉዳይ ነበር። አዛዡ እንደሚሉት አሜሪካ በቀይ ባህር ላይ ያልተሳካላትን ወታደራዊ የበላይነት በሆርሙዝ የባህር ሰርጥ ላይ ደግሞ አለሁ ማለቷ የሞኝነት ስሌት ነው ያሉት። የኢራን የባህር ኃይል አዛዥ ሪየር አድሚራል ሻህራም አሪናም ቢሆኑም የአሜሪካን ዛቻ በባዶ ሜዳ ላይ የሚጮህ ድምጽ ሲሉ ነው እየገለጹት ያሉት። ኢራን ባለፉት 10 ዓመታት የገነባቸው የባህር ላይ ሚሳኤልና የድሮን አቅም ማንኛውም አይነት ወታደራዊ ከበባ ዋጋ ቢስ ለማድረግ ዝግጁ የሆነ ስለሆነ ነው። ከዚህ በተጨማሪ ጀነራል እስማኤል ቃኒ አሜሪካ የምትከተለውን ማክሲመም ፕሬሸር የተሰኘውን ፖሊሲንም በዝርዝር ነው ሲሞግቱ የተስተዋሉት። አሜሪካ የኢራን መርከቦች ለመያዝ ወይም ግብር ያልከፈሉ መርከቦችን ለመቅጣት የምታደርገው ጥረት በዓለም አቀፍ ሕግ ስም የሚደረግ የባህር ላይ ዘረፋ መሆኑን ይገልጻሉ። ነገር ግን ይህ ዘረፋ በኢራን በኩል ያለምንም አጸፋ እንደማያልፍና የጽናት ግንባር ወይም አክሲስ ኦፍ ሬዚስታንስ በባህር ላይ ያለውን ማንኛውም እንቅስቃሴ የመቆጣጠር አቅሙን እያሳደገ መሆኑን ያሳስባሉ። ይህ የፍጥጫ ምዕራፍ የሚያሳየን ደግሞ ምን መሰላችሁ? ጦርነቱ ከየብስ ወጥቶ ወደ ሰፊው ውቅያኖስ መሸጋገሩና አሜሪካን በዚህ የባህር ላይ ቁማር ውስጥ ባዶ እጇን እንደምትቀር እስማኤል ቃኒ በልበ ሙሉነት አስረግጠው እየተናገሩ ይገኛሉ። ይህ የሆርሙዝ ባህር ሰርጥ ፍጥጫም የቀጠናው ኃይል ሚዛን ከምዕራባውያን ፍጥጫ ቁጥጥር ወጥቶ ወደ አካባቢው ኃይሎች እጅ የገባ መሆኑን የሚያሳይ ትልቅ ማሳያ ነው። ጀነራል እስማኤል ቃኒ እንደሚሉት አሜሪካና እስራኤል ለብዙ አስርት ዓመታት ቀጠናውን እንደ ቼዝ ጨዋታ ሲቆጣጠሩት የነበሩበት ዘመን አብቅቶ አሁን ውሳኔ ሰጭነቱ ወደ አካባቢው የአክሲስ ኦፍ ሬዚስታንስ ኃይሎችና ወደ ኢራን እጅ ተሸጋግሯል። ይህ ሽግግር ደግሞ እንዲሁ በዲፕሎማሲያዊ ንግግሮች የመጣ ሳይሆን መሬት ላይ ባሉ ተጨባጭ ድሎችና የኃይል ሚዛን ለውጦች የተረጋገጠ ሀቅ ነው ሲሉ እስማኤል ቃኒ ይከራከራሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተደጋጋሚ ስለ አዲስ ቀጠናዊ ስምምነቶችና ስለ ደህንነት ዋስትናን ሲናገሩ ቢደመጡም እስማኤል ቃኒ ግን ይህንን ንግግር የውድቀት ሽፋን ሲሉ ነው የጠሩት። ጀነራሉ እስራኤል በአሁኑ ሰዓት በታሪኳ አይታው የማታውቀው አይነት የደህንነት ስጋት ውስጥ ወድቃለች ይላሉ። ከሰሜን በኩል በሂዝቦላህ የረቀቁ ሚሳኤሎች፣ ከደቡብ ደግሞ በየመን የአንሳሩላህ የረዥም ርቀት ድሮኖች መከበቧ እስራኤልን የደህንነት ቀለበት ወይም ሴኩሪቲ ፔሪሜትር ውስጥ ሙሉ በሙሉ እንደፈረሰ አድርጎታል። ይህ ደግሞ እስራኤል በቀጠናው እንደ ልቧ ተንቀሳቀስበት የነበረውን የማይደፈር ኃይል የሚል ስምና ዝና ያከሰመ ክስተት ነው። ቃኒ እንደሚሉት አዲሱ ስርዓት የሚወሰነው በዋሽንግተን ሆቴሎች በሚፈረሙ ስምምነቶች ሳይሆን በሊባኖስ ተራሮችና በጋዛ ሰርጥ ውስጥ በሚደረጉ ተጋድሎዎች ነው ብለው ያምናሉ። ይህ አዲሱ የኃይል ሚዛን ሽግግር ደግሞ ሌላኛው መገለጫው የአሜሪካ በቀጠናው የመቆየት አቅም መዳከሙ ነው። ጀነራል እስማኤል ቃኒ እንዳመላከቱት አሜሪካ ቀደም ሲል በኢራቅና በሶሪያ የነበራትን የፖለቲካና የወታደራዊ የበላይነት አሁን ላይ ወደ ዲፌንሲቭ ሞድ ወይም ወደ መከላከያ ስልት ተቀይሯል። አሜሪካ በአሁኑ ሰዓት በፓኪስታን ኢስላማባድ ውስጥ ከኢራን ጋር የሰላም ድርድር ለማድረግ መገደዷ ራሱ የቀደመው ያዘዝኩት ይፈጸም ባይነት አቋሟ መላላቱን የሚያሳይ ነው። ቃኒ ይህንን ድርድር ሲተነትኑት አሜሪካ ወደ ጠረጴዛ የመጣችው የኢራንን ጥንካሬና የአክሲስ ኦፍ ሬዚስታንስ ስርጭት ስላወቀች እንጂ ለሰላም ካላት ቅን ፍላጎት አለመሆኑን በግልጽ ያስቀምጡታል። ይህ ማለት ምን መሰላችሁ? ኢራን በዲፕሎማሲው መድረክ ላይ የምትደራደረው ከጥንካሬ መንፈስ በመነሳት ነው ማለት ነው። ከዚህ በተጨማሪ ደግሞ ይህ አዲሱ የቀጠናው ስርዓት የሃይማኖታዊና የብሔራዊ ክብር ትስስር ውጤት መሆኑም ቃኒ ያሰምሩበታል። አዛዡ እንደሚሉት የቀጠናው ህዝቦች አሜሪካ የምታመጣውን ዲሞክራሲ ወይም ሰላም በጥርጣሬ ማየት ከጀመሩ ቆይቷል። ይልቁንም የራሳቸው ጣፈንታ በራሳቸው ለመወሰን የሚያደርጉት ጥረት ለአክሲስ ኦፍ ሬዚስታንስ ትልቅ ህዝባዊ ድጋፍን ፈጥሮለታል። ጀነራል ቃኒ አሜሪካና እስራኤል ሊረዱት የሚገባው ትልቁ ቁም ነገር የቆየው የቅኝ ግዛት አስተሳሰብ በመካከለኛው ምስራቅ ውስጥ ቦታ እንደሌለው ነው ሲሉ ይደመጣሉ። የኃይል ሚዛኑ ወደኛ ዘንብሏል። ይህንን ሀቅ መቀበል ያልፈለገ ደግሞ በታሪክ ማዕበል ይረጋገጥለታል፣ ተጠርጎም ይሄዳል በማለት ቃኒ የአዲሱን ስርዓት የማይቀለበስ ጉዞ
ሲያስቀምጡት በንግግራቸው ሲገልጹ ተደምጧል። ይህ የሚያሳየን ደግሞ መሰላችሁ ጦርነቱ የቴክኖሎጂ ብቻ ሳይሆን የፍላጎትና የጽናት ፍልሚያ መሆኑ ነው። ከዚህ ባሻገር ጀነራሉ በንግግራቸው ውስጥ አጽንኦት የሰጡበት ትልቁ ነጥብ ጠላቶቻችን ካለፉት ቅርብ ዓመታት ወዲህ ውድቀቶቻቸውን አይተው ለመማር አልቻሉም የሚለው ነጥባቸው ነው። በተለይ በየመን ምድር የተካሄደው ተጋድሎና በቀይ ባህር ላይ የታየው ወታደራዊ ፍጥጫ አሜሪካ የማይበገር ብላ የገነባችውን ስም እንዴት በአክሲስ ኦፍ ሬዚስታንስ ተዋጊዎች ሲፈተን እንደቆየ ሲናገሩ ተደምጧል። እስማኤል ቃኒ እንደሚሉት የየመን ህዝብና የአንሳሩላህ ተዋጊዎች ለዓመታት የጣለባቸውን ከባድ ከበባ አልፈው ዛሬ ላይ የዓለምን የንግድ መስመር የመቆጣጠር አቅም ላይ መድረሳቸው ለአሜሪካ ትልቅ የሽንፈት ማህተም ሆኖ ተወስዷል። ይህ የየመን ስኬት በጀነራል እስማኤል ቃኒ እይታ እንዲሁ በአጋጣሚ መጣ አይደለም። አሜሪካና አጋሮቿ እጅግ ዘመናዊ የሆኑ የጦር አይሮፕላኖችንና የሚሳኤል መከላከያዎችን ቢታጠቁም የየመን ተዋጊዎች ግን በባዶ እግራቸው ሆነው የቴክኖሎጂ የበላይነቱን በስትራቴጂካዊ ብልሃት ማሸነፍና መገዳደር ችለዋል ይላሉ። ይህ ሁኔታ ነው ቃኒ አሜሪካና እስራኤል ከቀጠናው ባዶ እጃቸው ይወጣሉ ወደሚለው ድምዳሜ እንዲደርሱ ያደረጋቸው። አዛዡ እንደሚሉት አሜሪካ በቀይ ባህር ላይ የገጠማትን ውርደት አሁን በሆርሙዝ ሰርጥ ላይ ለምትሞክረው አዲሱ ጀብዱ ትልቅ ማስጠንቀቂያ መሆን ነበረበት። ነገር ግን ዋሽንግተን አሁንም በድሮውና በከሸፈው የኃይል እርምጃ ለመቀጠል ነው የሞከረች ያለችው። ይበልጥ ለከፋ ውድቀት የሚዳርጋትም ይህ ነው ሲሉ ነው ቃኒ የሚደመጡት። ጀነራሉ ሌላው ያነሱት ነጥብ ደግሞ መሰላችሁ የጠላት ወታደራዊ ስልት በቀላሉ የሚተነበይ ነው ሲሉ ተደምጠዋል። አሜሪካ በየመን የሞከረችው የአየር ድብደባና የባህር ላይ ከበባ ውጤት አለማምጣቱ ብቻ ሳይሆን ይልቁንም የአክሲስ ኦፍ ሬዚስታንስ ጥምረት ይበልጥ እንዲቀናጅና ራሱን እንዲያዘምን አድርጎታል ብለው ያምናሉ። እስማኤል ቃኒ ይህንን ሲያብራሩ ምን ይላሉ መሰላችሁ? ጠላቶቻችን እኛን ለመቅጣት በወሰዱት እርምጃ ሁሉ እኛ አዳዲስ የጥቃት ስልቶችና የጦር መሳሪያዎችን እንድንሞክር እድል ሰጥቶናል በማለት ነው የሚገልጹት። ይህ ማለታቸው በእሳቸው እይታ መሰላችሁ አሜሪካ የምትወስደው ማንኛውም ወታደራዊ እርምጃ ለኢራንና ለአጋሮቿ ተጨማሪ ጥንካሬን የሚሰጥ ነዳጅ ሆኖ እያገለገለ ነው የሚል አንድምታን አለው። ጀነራል እስማኤል ቃኒ ይህንን የሽንፈት ታሪክ ከስነ ልቦና ጦርነት ጋር ያያይዙታል። አሜሪካና እስራኤል በቴክኖሎጂያቸውና በሚዲያዎቻቸው አማካኝነት የፈጠሩት አሸናፊነት ምስል በመሬት ላይ ባለው እውነታ እየተናደ መሆኑን ይናገራሉ። የየመን ተዋጊዎች በቢሊዮን ዶላር የሚቆጠሩ የአሜሪካ ድሮኖችና መርከቦችን ሲያጠቁ መላው ዓለም የአሜሪካን ድክመት ለመመልከት እድሉን ፈጥሮለታል። ይህ ደግሞ በቀጠናው ያሉ ሌሎች ኃይሎችም እንዲበረታቱና አሜሪካን መጋፈጥ እንደሚቻል እንዲረዱ አድርጓቸዋል ሲሉ እስማኤል ቃኒ ይከራከራሉ። ቃኒ ይህንን ጉዳይ ሲያነሱት ታሪክ ራሱን ይደግማል። በየመንና በቀይ ባህር የተፈጠረው ሁኔታ ዛሬም በሆርሙዝና በሊባኖስ ምድር በተመሳሳይ ይደገማል በማለት ነው ታሪካዊ ቀጣይነት ያሏቸው ሁኔታዎች እንዳሉ እያብራሩ ያሉት። የሚያሳየውም ብለዋል አክሲስ ኦፍ ሬዚስታንስ በጠላቶቹ ድክመት ላይ የተመሰረተ ጥልቅ ስሌት ተጠቅሞ ነው የሚንቀሳቀሱ የሚል ጉዳይን አንስቷል። ከዚህ በተጨማሪ ጀነራሉ እንደሚሉት ከሆነ አሜሪካ ወደ እስላማባዱ ድርድር የመጣችው ለሰላም ካላት ቅን ፍላጎት ሳይሆን በቀጠናው የገጠማትን ወታደራዊ ማነቆ ለመፍታት አማራጭ በማጣቷ ነው ይላሉ። ቃኒ ማንኛውም በዲፕሎማሲ መድረክ የሚደረግ ስምምነት ሁለንተናዊ መሆን አለበት። ይህ ማለት ደግሞ አሜሪካ በኢራን ላይ የጣለችው ማዕቀብ ለማንሳት ስትደራደር በተመሳሳይ ጊዜ በሊባኖስ በየመንና በሶሪያ ላይ የምታደርገውን ወታደራዊ ጫናና ጣልቃ ገብነትም ማቆም ይኖርባታል ማለት ነው። የአክሲስ ኦፍ ሬዚስታንስ አባላት እርስ በርሳቸው የተሳሰሩ በመሆናቸው አንዱን ለይቶ ሌላውን የማጥቃት ወይም አንዱን አባብሎ ሌላውን የማጥቃት ስልት ከእንግዲህ በኋላ አይሰራም ሲሉ እስማኤል ቃኒ በጽኑ አውግዘውታል። ይህ የቃኒ ንግግር ለአሜሪካ ተደራዳሪዎችም ትልቅ መልእክት ያስተላለፈ ነው። ቃኒ እንደሚሉት ከሆነ የአክሲስ ኦፍ ሬዚስታንስ የጦርነት ክፍል ወይም ዋሩም በድርድሩ ውጤት ላይ ተመስርቶ እንቅስቃሴውን አይገታም። ይልቁንም ድርድሩ ውጤት ካላመጣ አጸፋዊ እርምጃዎቹ ይበልጥ እንደሚበረቱና የሆርሙዝ የባህር ሰርጥን ጨምሮ ሌሎች ስልታዊ ቦታዎች ላይ ያለው ጫና እንደሚጨምርም አሳስበዋል። ጀነራሉ ጠላቶቻችን ጫና በማብዛት እንድንሸነፍ ይፈልጋሉ፣ ነገር ግን ጫናው ይበልጥ ያጠነክረናል ሲሉም የኢስላማባዱ ድርድር ውጤት የኢራንን ወታደራዊ አቋም እንደማይቀይረውና ይልቁንም አሜሪካ ለገባችበት አጣብቂኝ መውጫ እንድታገኝ የተሰጠ የመጨረሻ እድል መሆኑን ጠቁመዋል። ከዚህ በተጨማሪ ቃኒ አሜሪካ በድርድር ስም ጊዜ ለመግዛትና የአክሲስ ኦፍ ሬዚስታንስን ጥምረትና አንድነት ለመከፋፈል የምታደርገው ጥረት ኢራን በሚገባ እንደምትረዳውና በእንደዚህ አይነት ሁኔታዎች በቀጣይም ምንም አይነት ኮምፕሮማይዝ እንደማይኖር በአጽንኦት ገልጸዋል። አዛዡ እውነተኛ ሰላም የሚመጣው ጠላት ተገዶ የሌሎችን መብትና ሉዓላዊነት ሲያከብር ብቻ ነው ብለዋል። ይህ ማለት ደግሞ በጀነራል እስማኤል ቃኒ እይታ ወታደራዊ ዝግጁነትና የዲፕሎማሲ ጥረት የአንድ ሳንቲም ሁለት ገጽታዎች ናቸው። አንዱ ካለሌላው ዋጋ የለውም። ይህ የሚያሳየን ኢራን በዲፕሎማሲው መድረክ ላይ
ከምታሳየው ፈገግታ በስተጀርባ በማንኛውም ሰዓት ሊተኮስ የተዘጋጀ ወታደራዊ ጥንካሬ መኖሩና አሜሪካም ይህንን ሀቅ ተረድታ በድርድር ጠረጴዛው ላይ ጥንቃቄ የተሞላበትን እርምጃ እንድትወስድ የተሰጠ ጥልቅ ማስጠንቀቂያ መሆኑ ነው። ቃኒ እንደገለጹት አሁን ላይ የምናየው ፍጥጫ እንዲሁ የድንበር ወይም የጥቅም ግጭት ሳይሆን የክብርና የነጻነት ፍልሚያ ውጤት ነው። ጀነራል እስማኤል ቃኒ አሜሪካና እስራኤል ሊረዱት የሚገባው የማይቀለበስ እውነት አለ ብለዋል። እውነታው ደግሞ የአክሲስ ኦፍ ሬዚስታንስ አሁን የደረሰበት የአቅም ደረጃ ወደ ኋላ የሚመለስ አይደለም የሚለው ነው። አሜሪካ ተጨማሪ ወታደሮችን ብታሰልፍ እንኳን እስራኤል ተጨማሪ አየር ድብደባ ብትፈጽም እንኳን ወደ አዳዲስ የኢኮኖሚ ማዕቀቦች መጣል ቢሸጋገሩ እንኳን ይህ ሁሉ የአክሲስ ኦፍ ሬዚስታንስን ስረ መሰረት ሊያናውጥ አይችልም። ይልቁንም እነዚህ እርምጃዎች የቀጠናውን ህዝቦች ይበልጥ በማስተባበር የአሜሪካን የባዶ እጅ ጉዞ ያፋጥኑታል ሲሉ ገልጿል። እስማኤል ቃኒ ይህንን ሲገልጹ የመጨረሻው ውሳኔ ተወስናል፣ ይኸውም ቀጠናው ለአካባቢው ህዝቦች መመለስ አለበት የሚል ነው በማለት የትግሉን ግብ በግልጽ አስቀምጧል። በዚህ ውስጥ ጀነራሉ የሰው ልጆች ጠላት በማለት ለጠሯቸው ኃይሎች የሰጡት የመጨረሻ ማስጠንቀቂያም እጅግ ጥብቅ ነበር። አሜሪካ በሆርሙዝ የባህር ሰርጥ ላይ ለመጫወት የምትሞክረው የኃይል ቁማር በመጨረሻም የራሷን መርከቦችና የዓለም ኢኮኖሚን ለአደጋ የሚያጋልጥ ነው ሲሉ አስጠንቅቀዋል። አሜሪካ ለዓመታት የገነባቸውን የዲፕሎማሲያዊና ወታደራዊ ግርማ ሞገስ በአክሲስ ኦፍ ሬዚስታንስ ተዋጊዎች መስዋዕትነት ምክንያት እየተሸረሸረ መጥቶ በመጨረሻም ታሪክ የሚዘክረው አሜሪካ ምንም ሳታሳካ ከቀጠናው የወጣችበት ቀን ይሆናል። ይህ ደግሞ ለወደፊቱ ትውልድ ትልቅ የነጻነት ትምህርት እንደሚሆን አምናለሁ ሲሉም ጀነራል እስማኤል ቃኒ ተደምጠዋል። ልዩ ጥንቅራችንን ስናጠቃለው ግን የተከበራቸው የገበያ ሚዲያ ተከታታዮቻችን ከጀነራል እስማኤል ቃኒ ንግግር የምንረዳው ትልቁ ቁም ነገር መካከለኛው ምስራቅ አሁን ያለበት ሁኔታ እጅግ አደገኛና ውስብስብ ቢሆንም እንኳን የኢራንና የአክሲስ ኦፍ ሬዚስታንስ መሪዎች ግን መንገዳቸውን በግልጽ ያውቃሉ የሚለው ነው። እስማኤል ቃኒ ንግግራቸውን የቋጩት ለጥናት ግንባር ወይም ለአክሲስ ኦፍ ሬዚስታንስ ተዋጊዎችና ለቀጠናው ህዝቦች የድል ብስራትን በማብሰርም ጭምር ነው። ጠላቶቻችን በቴክኖሎጂያቸው ሊመኩ ይችላሉ፣ እኛ ግን በፈጣሪ እርዳታና በህዝባችን ጽናት እናሸንፋለን በማለት ነው ጀነራል እስማኤል ቃኒ ጥብቅ ማስጠንቀቂያዎችን ያዘለው ንግግራቸውን የቋጩት። እስማኤል ቃኒ አሜሪካ በሆርሙዝ ላይ ለማድረግ ያሰበችውን ብሎኬድ መልሶ ራሷን ውድቀቷን የሚያፋጥንላት ስለመሆኑ ነው በድፍረትና ቆፍጣና በሆኑ መልእክቶች እያስተላለፉ ያሉት። በቀጣይ የምንመለከተው ጉዳዮች እንግዲህ አሜሪካ ሆርሙዝን ከማስከፈት ሆርሙዝን ወደ መዝጋት ወደሚለው እርምጃዋ ተሸጋግራለችና ምንም አይነት ጉዳዮች ይከሰታሉ የሚለው እንግዲህ በቀጣይ ጊዜያት የምንመለከተው ዋነኛው ነጥብ ይሆናል ማለት ነው። ስለዚህ የዛሬውን የልዩ ጥንቅር መሰናዶዋችን እዚህ ላይ በመቋጨት ወደ ስንብት ነው የምናመራው። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልኝ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልኝ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር ቆዩ። ሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በውጭ የምትኖሩ ኢትዮጵያውያን ወገኖቻችን ሪል ስቴት ስትገዙ ዋናው ጥያቄው ማን ነው የሚሰራው የሚል እንደሆነ እናውቃለን። ሰመር ሪል ስቴት ለዚህ ጥያቄ አስተማማኝ መልስ አለው። የሪል ስቴት ባለቤቱ ራሳቸው ለ30 ዓመታት በውጭ ሀገር ይኖሩ በመሆናቸው የእናንተን ፍላጎት ጠንቅቀው ያውቃሉ። ከዚህ በፊት ቅንጡ መኖሪያዎችን በራሳቸው ሙሉ ፋይናንስ ሰርተው ያስረከቡ ሲሆን አሁን ደግሞ ከ16 በላይ ኤምባሲዎችና የጫካ ፕሮጀክት አጠገብ በሚገኘው ሳይታችን ለበዓል ልዩ ቅናሽ አቅርበናል። 100% ሙሉ ክፍያ ለሚከፍሉ ደንበኞቻችን በካሬ 72000 ብር ብቻ፣ በተጨማሪም የ50% የባንክ ብድር አመቻችተናል። እኛ የምንሸጥሎ ቃል ብቻ ሳይሆን በተግባር የታየ ጥራት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት የጥራትና የታማኝነት መገኛ። መልካም በዓል።